ከአማራ ክልል መንገደኞችን ጭኖ ትናንት ወደ አዲስ አበባ ሲጓዝ በነበረ አውቶቡስ ላይ በታጣቂዎች በተፈጸመ ጥቃት በርካቶች መገደላቸው ተሰማ። 60 ተሳፋሪዎችን ጭኖ እንደነበር ከተገለጸው አውቶቡስ ቢያንስ 7ቱ ተገድለዋል። ከ40 በላይ ደግሞ በታጣቂዎች መወሰዳቸውን እማኞች ለዶይቼ ቬለ ገልጸዋል። ማዕከላዊ ኬንያ ውስጥ በሚገኝ የሴቶች አዳሪ ትምህርት ቤት የተነሳውን እሳት በመለኮስ የተጠረጠሩ 8 ተማሪዎች መያዛቸውን ፖሊስ አስታወቀ። ዴሞክራቲክ ኮንጎ ውስጥ በኤቦላ ተህዋሲ ተይዘው በማቆያ ስፍራ የነበሩ ታማሚዎች የእሳት አደጋን ተከትሎ ከአካባቢው መሰወራቸው ስጋት አስከትሏል። የኬንያ ፍርድ ቤት በሀገሪቱ በኤቦላ ተዋሲ ለተያዙ የአሜሪካ ዜጎች አግልሎ ማቆያ የማዘጋጀት እቅድን በጊዜያዊነት አገደ። ኢራን ከዩናይትድ ስቴትስ ጋር ለገባችበት ውዝግብ ለታሰበው የሰላም ስምምነት ከቃል ይልቅ ተግባር እንደሚያስፈልግ አስታወቀች። ዜናው በዝርዝር። ከአማራ ክልል መንገደኞችን ጭኖ ወደ አዲስ አበባ ሲጓዝ በነበረ አውቶቡስ ላይ በታጣቂዎች ጥቃት በርካቶች መገደላቸው ተሰማ። ጥቃቱ ትናንት የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ሲሆን በታጣቂዎቹ ታስረው የተወሰዱ መንገደኞችም አሉ። የዓይን እማኞች የሆኑ የአካባቢው ነዋሪዎች ለዶይቼ ቬለ እንደተናገሩት ድርጊቱ የተፈጸመው ትናንት ከጠዋቱ 4 ሰዓት እስከ 5 ሰዓት ገደማ ነው። ጥቃቱ በጎሃ ጽዮንና ቱሉ ሚልኪ መካከል በሚገኝ አደገኛ ስፍራ መፈጸሙ ተገልጿል። እማኞች እንደተናገሩት በተጠቀሰው ስፍራ በቅርብ ርቀት ላይ ያደፈጡ ታጣቂዎች አውቶቡስ ላይ ባደረሱት ጥቃት መንገደኞች ላይ ከፍተኛ ጉዳት ደርሷል። ስማቸው እንዳይገለጽ ያሳሰቡ የመረጃ ምንጭ 60 ተሳፋሪዎች ከነበሩበት አውቶቡስ በጥቃቱ ቢያንስ 7 ሰዎች መገደላቸውን፣ ከ40 በላይ የሚሆኑ ተሳፋሪዎች ደግሞ በታጣቂዎች መታገታቸውን ለዶይቼ ቬለ ተናግረዋል። ከዛ በላይ ነው እንደዛ ገለው 40 ሰው ደግሞ አግተው ሄደዋል። ከጓጽዮን ከፍ ብሎ ገበያ ጉባ ወሌ የምትባል ልዩ ቦታ ወሌ የምትባል አለ። ከጓጽዮን ከተማ ትንሽ ወጣ ብላ ጓጽዮንና ከሚልኪ መካከል ከጓጽዮን በላይ ቱሉ ሚልኪ ሳይደርስ የቀሮችን የገደሉትን ገለው የቀሩትን ይዘው ሄዱ። የቀሩም ያስታላ ያመለጡም አሉ። 7 ሞተዋል። ቁስለኞች ብዙ ናቸው። ሐኪም ቤት ገብተዋል። የታገቱትም አሉ። በቁጥር አላስፋቸውም። ራሱ 60 ነው የሚይዝ። በተጠቀሰው ስፍራ መንገደኞች ላይ በተደጋጋሚ ጥቃት መድረሱን የተገለጸው፣ ለጥቃቱ ኃላፊነት የወሰደ አካል የለም። ዜና መጽሔት ዝርዝር ዘገባ አለው። ማዕከላዊ ኬንያ ውስጥ በሚገኘው የሴቶች አዳሪ ትምህርት ቤት የተነሳውን እሳት በመለኮስ የተጠረጠሩ 8 ተማሪዎች መያዛቸውን ፖሊስ አስታወቀ። 800 ሴት ተማሪዎችን ያስተናግድ እንደነበር በተገለጸው አዳሪ ትምህርት ቤት ትናንት በተነሳው የእሳት አደጋ የ16 ተማሪዎች ሕይወት አልፏል። በአደጋው ሌሎች 79 ተማሪዎች መጎዳታቸውን የኬንያ የትምህርት ሚኒስትር ተናግረዋል። መንስኤውን ለማጣራት ምርመራ ያካሄደው የኬንያ ፖሊስ ዛሬ ይፋ ባደረገው የመጀመሪያ ደረጃ መረጃ 8 ተማሪዎች እሳቱን ከመለኮስ እቅድና ያንን ከማስፈጸም ጋር ግንኙነት እንዳላቸው አመላክቷል። መርማሪዎቹ እንደገለጹትም በእሳት አደጋው የተጎዳው የተማሪዎች ማደሪያ 135 ተደራራቢ አልጋዎች ያሉበት ነው። የትምህርት ቤቱ ቦርድ ከስራ የታገደ ሲሆን ሕጋዊ እርምጃዎች ይወሰዳሉ ተብሎ እንደሚጠበቅ ሮይተርስ በዘገባው ጠቅሷል። ኬንያ ውስጥ በአዳሪ ትምህርት ቤቶች እንዲህ ያሉ የእሳት አደጋዎች እንደሚደጋገሙም አመልክቷል። ዲሞክራቲክ ኮንጎ ውስጥ በኤቦላ ተዋሲ ተይዘው በማቆያ ስፍራ የነበሩ ታማሚዎች የእሳት አደጋን ተከትሎ ከአካባቢው መሰወራቸው ስጋት አስከትሏል። ታማሚዎች የነበሩበት ማቆያ በተዋሲ የሞተ ሕፃንን አስከሬን በመውሰድ ሂደት በተፈጠረ ግርግር ነበር ከቀናት በፊት በእሳት የጋየው። የሟች ቤተሰቦች ባስነሱት ረብሻም የሕክምና መሳሪያዎችና መድኃኒቶችም ከጥቅም ውጭ ሆነዋል። በወቅቱ እዚያ የነበሩ በተዋሲው መያዛቸው የተረጋገጠ 18 የኢቦላ ታማሚዎች ከእሳት አደጋው ሸሽተው ወደ የመንደራቸው በመሄዳቸው ተዋሲውን ያዛምታሉ በሚል ተሰግቷል። ታማሚዎቹንም ወደ ማቆያው ስፍራ ለመመለስ ጥረት እየተደረገ ነው። ምንም እንኳን ኤቦላ እስካሁን ሕክምና የሌለው አደገኛ ተላላፊ በሽታ ቢሆንም ወረርሽኙ በተቀሰቀሰበት አካባቢ ህብረተሰቡ በአግባቡ እንዳልተረዳው ነው የሕክምና ባለሙያዎች ያመለከቱት።
ተዋሲውን ከታማሚው ሰው ይልቅ ህዝቡን በተሽከርካሪ ሆነው ከተማ ውስጥ እየተዘዋወሩ የሚመክሩ የሕክምና ባለሙያዎች እያዛመቱ ነው ብለው እንደሚያስቡ ነው የተገለጸው። አንዳንዶችም በሽታው አለ ብለው እንደማያምኑ በኤቦላ የሞቱ ወገኖች በጥንቃቄ እንዲቀበሩ የሚያደርገውን ቡድን የሚቆጣጠሩት ጆን ቱምጁምቤ ለጋዜጠኞች ተናግረዋል። በመጀመሪያ ሰዎች አስክሬን ሰዎችን ገደለ እያሉ በማሾፍ ነበር የሚያወሩት። ከዚያም ብዙ ሰዎች ይሞቱ ጀመር። ምንም እንኳ ሰዎች ቢሞቱም እነሱ ግን በሽታው መኖሩን አላመኑም። ያ ነው ቀዳሚው ተግዳሮት። የዓለም የጤና ድርጅት ባለሙያዎች በበኩላቸው ዛሬ በሰጡት መግለጫ በተህዋሲው ከ900 በላይ ሰዎች ሳይያዙ እንዳልቀሩ ተናግረዋል። የድርጅቱ የአስቸኳይ ጊዜ የጤና መርሃ ግብር የበላይ አናይስ ሌጀንድ አጠቃላይ 906 በተዋሲው መያዛቸው የተጠረጠረ ሰዎች አሉ። 223 ሰዎችም ሞተዋል። መንስኤው በመጣራት ላይ ነው። ምርመራዎች እየተደረጉ ነው። እናም የመመርመር አቅም ሲጠናከር ደግሞ ቁጥሩ ሊጨምር ይችላል። የኬንያ ፍርድ ቤት በሀገሪቱ በኤቦላ ተዋሲ ለተያዙ የአሜሪካ ዜጎች አግልሎ ማቆያ የማዘጋጀት እቅድን በጊዜያዊነት አገደ። የፍርድ ቤቱ ውሳኔ የተሰማው መገናኛ ብዙሃን አሜሪካ ለኤቦላ ተዋሲ የተጋለጡ ዜጎቿ ወደ ግዛቷ እንዳይገቡ በመከልከል እስኪያገግሙ ኬንያ በሚዘጋጅ ማቆያ እንዲገቡ የማድረግ እቅድ አላት ማለታቸውን ተከትሎ ነው። ምንም እንኳን የኬንያ መንግስት የተባለውን በይፋ ባያረጋግጥም የተሰራጨው መረጃ ግን ኬንያ ውስጥ ስጋት መፍጠሩን የጀርመን የዜና ወኪል ዲፒኤ ዘግቧል። ፊርማ አሰባስቦ ጉዳዩን ለፍርድ ቤት ያቀረበው ካቲባ ኢንስቲትዩት ሲሆን ፍርድ ቤት በውሳኔው ባለስልጣናት በአሜሪካም ሆነ በሌላ የውጭ ሀገር ስር የሚተዳደር የኢቦላ ታማሚዎች ማቆያ ስፍራ እንዳይገነቡ ወይም ፈቃድ እንዳይሰጡ አግዷል። ፍርድ ቤቱ ውሳኔው ጊዜያዊ መሆኑን አመልክቶ ለቀረበው አቤቱታ የኬንያ መንግስት የፊታችን ማክሰኞ ግንቦት 25 ምላሽ እንዲሰጥ አሳስቧል። የምታደምጡት የዶይቼ ቬለ ዲ.ደብሊውን ዜና ነው። በሱዳን ፈጥኖ ደራሽ ኃይል የተቃራኒው ወታደራዊ ኃይል በሌለበት በተፈጸመ ጥቃት 27 ሰዎች መገደላቸውን አንድ ግብረሰናይ ድርጅት አመለከተ። ከሟቾቹ መካከል አዛውንቶች ይገኙበታል ተብሏል። መረጃውን ይፋ ያደረገው የሱዳን የሕክምና ቡድን የተሰኘው ግብረሰናይ ድርጅት ታጣቂው ኃይል ትናንት ሲቪሎች ላይ ባነጣጠረው ጥቃት ግድያውን ፈጽሟል ሲል ከሷል። ጥቃቱም በጦርነት ውስጥ ለመኖር የሚታገሉ የሱዳን ዜጎች የሚገኙበትን ሰብአዊ ቀውስ እንዳባባሰውም አስታውቋል። የሐሙስ ዕለቱ ጥቃት የተፈጸመው በኢድ አልአድሃ ሁለተኛ ቀን መሆኑን በማመልከትም ማህበረሰቡ በዓሉን እያከበረ እንደነበር ገልጿል። የሱዳን የሕክምና ቡድን በመግለጫው የሲቪሎችን መንደርና መኖሪያ ኢላማ ያደረገውን አሰቃቂ ያለውን ጥቃት የዓለም አቀፍ ግብረሰናይ ሕጎችን የጣሰ ነው ሲልም ኮንኗል። ኢራን ከዩናይትድ ስቴትስ ጋር ለገባችበት ውዝግብ ለታሰበው የሰላም ስምምነት ከቃል ይልቅ ተግባር እንደምትፈልግ አስታወቀች። ቴህራን ጦርነቱን ለማስቆም እና የሆርሙዝ ሰርጥን ለማስከፈት ከዋሽንግተን ጋር የጀመረችው ንግግር ወደ ፍጻሜው እየተቃረበ መሆኑን የጠቆሙት የአሜሪካ ባለስልጣናት መሆናቸውን ሮይተርስ ዘግቧል። ለጉዳዩ ቅርበት ያላቸው 4 የመረጃ ምንጮቹን የጠቀሰው የዜና አውታሩ ካለፈው ሚያዝያ አንስቶ የተጀመረው የተኩስ ማቆም ስምምነት ለ60 ቀናት ኢራን በዘገበችው ስልታዊ ሰርጥ ነዳጅም ሆነ ሌሎች አስፈላጊ ነገሮች እንዲተላለፉበት የሚያደርግ ነው ብሏል። ከኢራን በኩል አወዛጋቢው የኒውክሌር መርሃ ግብሯን የሚመለከቱ ጉዳዮች አሉበት። እንዲያም ሆኖ ሮይተርስ እንደዘገበው እስካሁን ውሉ በፕሬዝዳንት ዶናልድ ትራምፕ አልጸደቀም። የኢራኑ ከፍተኛ ተደራዳሪ መሐመድ ቃድር ባቃር እኛ ቃላት ሳይሆን ተግባራዊ እርምጃ ነው የምናምነው፣ ከዚያኛው ወገን ምንም ማስተማማኝ ነገር በሌለበት አንዳች አናደርግም ሲሉ በማህበራዊ መገናኛ ዘዴ ገጻቸው ጽፈዋል። ባቃር አክለውም
የአንድ ስምምነት አሸናፊ የሚሆነው አካል ለቀጣዩ ቀን ጦርነት የተዘጋጀ ነው ማለታቸውን ዘገባው ጠቅሷል።